መብልን ስለመውደድ ደመና ጨረቃን እንዲሰውራት አብዝቶ ከመመገብ የተነሳ የሚታሰብ ሐልዮ ኃጢአት ከእግዚአብሔር የምትገኝ ጥበብን ከሰውነትህ ይሰውራታል። አብዝቶ የሚመገብ ሰውነት ስራው አኗኗሩ በደረቀ እንጨት ውስጥ እንዳለ እንደ እሳት አኗኗር ነው። የእንጨቱ ብዛት እሳቱን እንዲያበዛው እንዲሁም ልዩ ልዩ የሚሆን የመብል መለዋወጣቸው ዝሙትን ያበዛሉ። ልዑል እግዚአብሔርን ማወቅ ደስ የሚያሰኙ መብላትን በሚወድ ሰውነት አታድርም። ሰውነቱን የሚወድ ሰው ጸጋ እግዚአብሔርን አያገኝምና። በልብህ የተለየ ባትሆን በሥጋህ የተለየህ ሁን። በልብህ ባታለቅስ በዓይንህ አልቅስ። መመጽወት ባትችል ሸካራ ነገርን አትናገር። ሰውን የማትወድ ቸር ባትሆን ጸብ ክርክር የምትወድ አትሁን። ሥራ ሰርተህ ፍጹም መሆን ባይቻልህ በልቦና ከብዙ በጥቂቱ የምታስብ ትሆን ዘንድ ይቻልሃል። ሰይጣንን ፈቃደ ሥጋህን ድል የምትነሳ ባትሆን ድል በተነሱ ሰዎች አትታበይ። በወንድሙ ክፉ ነገር የሚናገረውን ሰው አንደበት መከልከል ባይቻልህ በክብሩ አንድ ከሆነ እሱን ከመስማት ሰውነትህን ትጠብቃት ዘንድ ይቻልሃል። ባለመድኃኒት ራስህን አድን ተብሎ በምሳሌ የተነገረውን ይሰማ ዘንድ በራሱ ይፍረድ። የልቦናውን ንጽሕና ይጠብቅ። ከማይታይ ቃሉ የሚታይ አካሉ እንዲሉ ከማስተማሩ ይልቅ ግብሩን ይንገሩለት። ስለ ማስተማር ፈንታ ግብሩ ይታወቅ። የራሱን ደህነት ያወቀ እንደሆነ ሌሎችን ለማዳን ይረባል፣ ይጠቅማል፣ ያድናቸውማል። እሱ ከሰው ከተለየ የሚጠቅም ፍጹም ሥራ መስራት ይቻለዋልና። ጾር ያልጠፋለት እንደሆነ ከማስተማር ይልቅ መማር ይሻለዋል። እውር የሚከተል ሁለቱም ከገደል ይወድቃሉ። ሳይበቃ ቢያስተምር ሁለቱም ከክህደት ጉድጓድ ይወድቃሉ ብሎ ወንጌል ተናግሯል። ሕሊናት የለዘቡ እንደሆነ ግን ይድናል። በገሃነምና በመንግሥተ ሰማይ መካከለኛ ቦታ የለም ማለት ሶስተኛ ቦታ የለም። ከመንግሥተ ሰማይ በላይ ከገሃነም በታች ቦታ የለምና በመንግሥተ ሰማይና በገሃነም መካከል የበጎም የክፉም የሚሆን ዋጋ አለ። ከገሃነም በታች ሌላ ቦታ የለም፣ ከመንግሥተ ሰማያትም በላይ ሌላ ቦታ የለም። ይህ በእውነት የተደረገ እውነት ነውና መንግሥተ ሰማይ ባንገባ ቢቀር ምን ያሳዝናል፣ ከገሃነም ከዳን ይበቃናል ከሚሉ ሰዎች የሚከፋ ምን አለ? ከገሃነም መዳን መንግሥተ ሰማያት መግባት ነው። መንግሥተ ሰማያት ሳይገቡ መቅረት ግን ገሃነም መግባት ነው። ሌላ ቦታ እንደሌለ የሚያስረዳን ነገር ወንጌል 3 ቦታ እንዳለ አላስረዳንም፣ 2 ቦታ እንዳለ አስረዳን እንጂ። ያስረዳበት መንገድ ይህ ነው። ወልደ እጓለ እመሕያው ጌታ በባህሪ ክብሩ በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራ ያቆማቸዋል ብሎ ተናግሯል። ግራ ቀኝ ባለው ቦታ 3 እንዳይደለ ታወቀ፣ ተረዳ። 2 ነው እንጂ አንዱ በቀኝ አንዱ በግራ የማዕረጋቸውን ነገር ለይቶ ተናገረ። እነዚህም ኃጥአን ናቸው፣ ኃጥአን ወደ ዘላለም ስቃይ ይሄዳሉ በማለቱ፣ ጻድቃን ግን እንደ ፀሐይ ያበራሉ በማለቱ። ዳግመኛ ከአራቱ ማዕዘን መጥተው በመንግሥተ ሰማያት
በአብርሃም አጠገብ ይቀመጣሉ አለ። ይገባናል የሚሉ እስራኤልን ግን ከመንግሥተ ሰማያት አፋጻር ቁርጥማት ለቅሶ ባለበት ጨለማ ዳርቻ በሚሆን በገሃነም ጥሏቸዋል አለ። መፍራቱ ከእሳት የሚጸና ነው። እንዲህ በማለቱ አስቀድመን የተናገርነው ከመንግሥተ ሰማያት በታች ያለ ገሃነም ባንተ ዘንድ አልታወቀም፣ አልተረዳም። ይኸውም ለኃጢአት ለአጋንንት የተገዛ ሰው የሚኖርበት ቦታ ነው። ሐሜት ሐሜትን ይወልዳል። ባለ ዘመን ሁሉ በሄድክበት ምጽአተኛ ነኝ በል። ሥጋዊ ፍቅርን ከመያዝ የተነሳ ከሚመጣ ጥፋት ትድን ዘንድ ምጽአተኛነትህን በጊዜ ሁሉ በሕሊና ጻፈው። ምንም ክፉ እንዳትሠራ የሌላ ፋንታ የሚሆን ነገርን መውደድ ከማሰብ ከምትመጣ ሐሜት ትድን ዘንድ ሁልጊዜ አመስግን። የሚነቅፍህ እንዳይኖር ሐሜት ሐሜትን ያመጣል፣ በረከት በረከትን ያመጣልና ባርክ። በሥራ ሁሉ ትምህርቱን እንዲያሻህ እወቅ። በዘመኑ ሁሉ አዋቂ ትሆናለህ። ያልተረዳኸውን ያላወቅኸውን አታስተምር። ሳታውቅ ሳትረዳ በተናገርከው ነገር እንዳታፈር። በነገር ወደ ኋላ ከማለት የተነሳ ሐሰትህ ትታወቃለች። ከሚረባ ከሚጠቅም ነገር ወገን በማናቸውም ነገር ብትከራከር የመምህርና የደቀ መዝሙር ክርክርን ተከራከር። ያለ ትሕትና በትዕቢት ሆነህ አይደለም፣ ራስን በበጎ ሥራ ታድን ዘንድ ውደድ እንጂ። ከሁሉ አንሳለሁ በል። የሚሰሙ ትሕትናን ይማሩ ዘንድ ቃልን በመስማት ፈጥኖ ሥራ ለመስራት ታነቃቃቸው ዘንድ እንዲህ እንዲሆንህ አክብረው ያዩሃል። እያለቀስክ ተከራከር። ራስን ትረባ ትጠቅም ዘንድ እንዲህ የሆነ እንደሆነ ጸጋ እግዚአብሔር ትጠብቃለች። አዋቂ ነኝ አትበል። አዋቂ ነኝ አትበል። አዋቂ ነኝ በማለት ሰይጣን በትዕቢትህ እንዳይዝህ በምትናገረው ነገር ገራገር ሁን። ሽካራ ነገርን ተናግረህ ውርደት እንዳያገኝህ የለዘበ ነገርን ተናገር። ለሁሉ ወዳጅ ትሆናለህ። አዋቂ ነኝ ጻድቅ ነኝ አትበል። አዋቂ ጻድቅ ሳትሆን ቀርተህ እንዳታፈር። ክብር ይግባውና እግዚአብሔር ሰውነቱ ይዋረድ ዘንድ ሰው የሚመካበትን ሥራ በሚለውጠው ገንዘብ የሚለወጥበት ሥራ ያመጣልና እግዚአብሔር ሁሉ እንዲለወጥ አስቀድሞ አውቋል። ሰይጣን ብርቱ ደፋሮች ሆነው በማናቸውም ነገር ሁሉ መከራን የማይፈሩ ሆነው የሚያያቸውን በርትተው በሥጋዊ ኃይል መከራ ለመቀበል የተነሱትን አነዋወራቸውን ንቀዋት በነፍስ በሥጋ የጨከኑ ሆነው የሚያያቸውን በመከራ ሁሉ ፍርሃት የሌለባቸውን ሆነው የሚያያቸውን ሰዎች በሥራ ሁሉ ተገልጦ አይዋጋቸውም። ጾም ይገታል፣ ራሱን ይወስናል። ወራት አብዝቶ ቀን አስፍቶ ይሰጣቸዋል እንጂ በጾሩ ጊዜ ፊት ለፊት አይታያቸውም። መጀመሪያው ጦርነቱ ጽኑ እንደሆነ ያውቃልና ጦርነቱም ጭንቅ እንደሆነ ያውቃልና እንዲህ ማድረጉ ስለ ጽኑ ፈርቶ አይደለም፣ ሰውን የሚጠብቅ የእግዚአብሔርን ኃይል ፈርቶ ነው እንጂ። ትሕትና ልቡ አብዝቶ የጸለየውን ያህል በዚህ መጠን ልብ ትሑት ይሆናል። ትሑት ቢሆን እንጂ ትሑት ካልሆነ የሚለምን የሚማልድ የለም። ፈጣሪ ጽኑ ክቡር ትሑትና ሕዙን ልቦና የጸለየውን ጸሎት አልቀበልም አይልምና ልቦናም በመከራ ትሑት ካልሆነ ትዕቢትን መተው አይቻለውም። ትሕትና
መከራን ያርቃልና። ሰው ትሑት በሆነ ጊዜ ይቅርታን ያገኛል። ረድኤተ እግዚአብሔር እንደተሰጠችው ያውቃል። ያድነኛል ብሎ በማመን ዕውቀት ገንዘብ ያደርጋል። ሰው ረድኤተ እግዚአብሔር ጸጋ እንደተሰጠችው ያወቀ እንደሆነ ያድነኛል ብሎ ያምናል። የድነት መገኛ እንደሆነች፣ የሃይማኖት መገኛ እንደሆነች፣ ከመከራ ማዕበል ሞገድ ከውስጧ የሚያድን ወደብ እንደሆነች፣ በመከራ ድንቁርና ላሉ ዕውቀታቸው እንደሆነች፣ የድኩማን መጠጊያ በመከራ ጊዜ የሚያርፉባት ክንፍ እንደሆነች፣ በጽኑ ደዌ ጊዜ የሚድኑባት ረድኤት እንደሆነች፣ በጭንቅ ጊዜ የሚያርፉባት የሕይወት ተክል እንደሆነች፣ በጠላት ፊት የተቃጣ ፍላጻ እንደሆነች ያውቃል። ስለ ነፍስህ መከራን ተቀበል። ያለ መከራ ከሚሰራ ብዙ ሥራ ስለ እግዚአብሔር ብሎ ጥቂት መከራ መቀበል ይበልጣል። በትሕትና ሆኖ የሚቀበሉት መከራ፣ የሚያዝኑት ሐዘን የፍቅር የምትሆን ሃይማኖትን ራእይን እንደሚያገኙ ያስረዳል። ከመከራ ርቆ የሚሰራ ሥራ ግን እግዚአብሔርን ማሰብ ከመተው የተነሳ ይደረጋል። መከራ እንዲጠቅም ስላወቁ ምእመናን ክርስቶስን ወደው በተድላ በደስታ ያይደለ በመከራ ተፈተኑ። ክርስቶስን በመከራ በመምሰል ወደህ መከራ የምትቀበል አንተ ሆይ በጌትነቱ ለሚያወርሰው ለታወቀ ክብር የበቃህ ትሆን ዘንድ ስለ ነፍስህ መከራን ተቀበል። በመከራ ብንመስለው ነው እንጂ በመከራ ካልመሰልነው ከእርሱ ጋር ተዋህደን የምንኖር ካልሆን፣ ሥጋ ደፍሮ መከራ ካልተቀበለ ልቡና ከጌታ ጋር ተዋህዶ እንዳይኖር ስለታወቀ የሥጋን ክብር የሚንቅሰው ስሙ ይክበርና የእግዚአብሔር ክብር የሚገባው እርሱ ነው። ሥጋው ከነፍሱ ጋር እንደ ነፍሱ ይከብራል። የሥጋ ክብሩ ስለ እግዚአብሔር ብሎ ንጽሕናን ቢይዝ ነው። የነፍስም ክብሯ ክብር ይግባውና ከእግዚአብሔር ጋር እውነተኛውን ተዋህዶ መዋሃድ ነው። እውነተኛው ማገልገል ግን በሁለት ወገን ነው። አንዱ በትሩፋተ ሥጋ ነው፣ አንዱ በትሩፋተ ነፍስ ነው። ሥጋ መከራ ቢቀበል ነፍስን በክብር ይመስላታል። በሃይማኖት እግዚአብሔርን የማታውቅ ከሆንክ በሥራ ፍቅሩ በልቦና አያድርም። በሃይማኖት ሳታውቀው በስነ ፍጥረት ማወቅ አይቻልም። ሕጉን ስላፈረስክ እሱ ዝም አይልም። በኖህ ዘመን የነበሩ ሰዎች በምን ምክንያት በማየ አይህ እንደጠፉ የቃየል ልጆች የተቀጡት በተጫወቱት በዝሙት ምክንያት አይደለምን? ያን ጊዜ ገንዘብ ብቻ መውደድ አልነበረም፣ ጣዖት ማምለክ ብቻ አልነበረም፣ ከበሮ በመምታት ዘፈን ብቻ አልነበረም፣ ጾር ብቻ አልነበረም። ሰዶም ገሞራ በምን ምክንያት ጠፉ? ኃጢአትን አብዝተው ስለሰሩ አይደለምን? እርሷን እንደወደዳት መጠን በሁሉ እስክትሰለጥንባቸው ድረስ የተጠላ የተናቀ ዝሙትን ስለሰሩ አይደለምን? በአንድ በዝሙት ኃጢአት የእግዚአብሔር የበኩር ልጅ ከተባሉ ከእስራኤል ወገን 2,000 ከ2,000 ሰዎች አንድ ጊዜ አላለቁምን? በማኅፀን ሳለ ከማኅፀን ጀምሮ የእግዚአብሔር ልዩ አገልጋይ የተባለ በተወለደ ጊዜ መወለዱን እንደ ዘካርያስ ልጅ እንደ ዮሐንስ ልደት ከመልአክ የተነገረለት ደጋግ ነገርን ያደርግ ዘንድ የተገባው ሶምሶን በምን ምክንያት ከእግዚአብሔር ተለየ? ሴሰኛ ሴት አግብቶ ንጹሕ ሰውነቱን አሳድፎ አይደለምን?
ከሴሰኛ ጋር አንድ በመሆኑ ምክንያት እግዚአብሔር ተለየው። በኢፍሎፍላውያን እጅ ላይ አሳልፎ ጣለው። ልበ አምላክ የተባለው ዳዊት ስለ ትሩፋቱ ክብር ይግባውና የአባቶቻችንን ተስፋ ክርስቶስ ዓለሙን ለማዳን ከእርሱ ይገለጽ ዘንድ ከእርሱ ባህሪ ይወለድ ዘንድ የተገባው በአንዲት ቤርሳቤ በመሳሳቱ ተፈረደበት አይደለምን? ይህም የመልኳን ደም ግባት አይቶ የፈቃድ ጾር በሰውነቱ ቢያድር ነው። ስሙ ይክበር ከፍ ከፍ ይበልና ጌታ ስለዚህ ነገር ባላጋራ እጁን አስነሳበት። ከባህሪው የተገኘ አቤሴሎምን አውጥቶ አሳደደው። በዚህም ዳዊት ምንጻፉን እስኪያርሰው ድረስ ብዙ ካለቀሰ ንስሐ ከገባ በኋላ ክብሩ እግዚአብሔር በነቢዩ በናታን አድሮ ኃጢአትህ ተሰርዮልሃል ያለው። የካህኑ የኤሊ ወገን በምን ምክንያት ማዕተሞት አገኘው? 40 ዓመት በክህነት ያገለገለው ደግ ሽማግሌን ኤሊንስ በምን ምክንያት መቅሰፍት አገኘው? ልጆቹ አፍኒንና ፊንሐስ ስለበደሉ አይደለምን? ልጆቹ የሱን ምክር ሰምተው በጎ ሥራ አልሰሩም፣ ከሕጉ ይልቅ ልጆቹን ወዷልና ነው። የሚጠራጠር ሰው ባለ ዘመናቸው ሁሉ ኤሊ በልጆቹ ፈረደ አይባልም። ነገር ግን እግዚአብሔር በእኚህ ኃጢአት በካህናት በመፍረዱ አስረዳ። በኤሊ ልጆች በሶምሶን በዳዊት አስረዳ። ልዩ ልዩ ተአምራት ባደረገላቸው በእስራኤል አስረዳ። ሕጉን ስላፈረሱ ትእዛዙን ስለተላለፉ እሱ ዝም አይልምና በሕዝቅኤል እንደተጻፈ መልአኩን ሰውን ሁሉ በረቂቅ መቅሰፍት አጥፋ ብሎት የለምን? ከካህናት ጀምረህ አጥፋ ብሎት የለምን? ሽማግሌ ነው ሕፃን ነው ብለህ አትዘን አላለውምን? ስሙ ይክበርና የእግዚአብሔርን ሕግ ቢያፈርሱ እሱም እንዲፈርድባቸው ይታወቅ ዘንድ ከፊት ይለያቸዋል። ክብሩን ያነሳል፣ ረድኤቱን ያርቃል። ስለ እግዚአብሔር ብለህ መከራ ብትቀበል፣ ስለ መንግሥተ ሰማያት ብለህ ኃላፊውን መከራ ወደህ መቀበልህን አትጥላ። ወደ መንግሥተ ሰማያት ትገባ ዘንድ መግባቱን አትጥላ። ለእግዚአብሔር ብለህ መከራ በመቀበል ብትሞት በሥጋ ነውና አትጥላ። የሦስቱ ደቂቃን አካላቸውን አጽማቸውን መከራ በመቀበላቸው ምክንያት እንዳከበረ ያከብረሃል ብዬ እንደተናገርኩ ሥራ በጀመሩ ጊዜ ችል የሚሉ ድውያን የሚሆኑ ሰዎች ሥጋቸውን የሚወዱ ለምናኔ ለመከራ አሳልፈው የማይሰጡ ነፍሳቸውን ከሥጋቸው የሚለዩበት መከራ የማይቀበሉ በሰልፍ ጊዜ በሁሉ ዘንድ ቸልተኞች ሆኑ የሚገኙ በሐቄት ሰጥመው የሚገኙትን ሰዎች ግን ከአገር አስወጥተው ሰዷቸዋል። ይወጓቸው ዘንድ ክቡር እግዚአብሔር እንዲያሰናብታቸው እናገር ዘንድ ይገባል። ጌታን በእውነት አልፈለጉትምና ለታናሹ ኃጢአት መቆም እንደሚገባ እግዚአብሔር ያሳፈረውን ጠላታችን ዲያብሎስን በልቦናችን አንጻር ይቆማልና ወደሱ ይገባ ዘንድ ከሐዋሳትና በምን መግቢያ እስኪያገኝ ድረስ ይጠብቃል። አስቀድመን የተናገርነው አንዲቱን በማፍረሳችን ሐኬት ችልታ በሚጣብንም እንኳ ያን ጊዜ ይህ ተንኮለኛ ሰይጣን ከሱ የሚገኙ ባህሪያትን በፈቃዳቸው የሚሹትን ጾሩን ወይም ፈተናውን ወደ ነፍስ ይወረውራል። ከጊዜያት በአንዱ ጊዜ መብል መጠጥን ያመጣል። ስጋዊ ፍቅርን ሳቅን ያመጣል። ትዕቢትን ሐኬትን ያመጣል። የኃጢአት መገኛ ሐሌውን ያመጣል። የልቡና መደፍረስን ያመጣል። ከጊዜያት በአንዱ ጊዜ
ይህንን ጾር አድርጎ የሚያስነሳበት ጊዜም አለ። ነገር ግን ለታናሹ ኃጢአት መቆምን ትተን ታላቁ ኃጢአት መጥቶብን ያን ለማራቅ ብዙ መከራ ስለመቀበል ፈንታ ምንም እንደሆነች ስላላሰብናት ለታናሹ ኃጢአት በመቆም ብዙ ዋጋ እንድናገኝ መሆን ይገባናል። እንዲህ ከሆነ ግን ለታናሹ ኃጢአት መቆም እንዳትረባን እንዳትጠቅመን ታወቀ ተረዳ። ትንሽ ኃጢአት ስራዋ ጽኑ የሚሆን መጠኗ እንዲህ የከበደ ጽኑ ጾር ትሆናለች። ደስ የምታሰኝ እረፍትን ያገኝ ዘንድ ይህ የተገባ ነው። ጥበብ ወዮ እንደምን ያለሽ ነሽ! ጥበብ ያላት ለታናሽ ኃጢአት መቆምን ነው። ረቂቅ ምስጢርሽ ምን ይበዛ ታላቁን ኃጢአት በሩቅ ታየዋለሽና። አንቺን ያወቀ ሰው ንዑድ ክቡር ነው፣ እነሆ ከመሰልቸት ድኗልና። ከጥበቡ ግን በጥቂት ጥበብ በጥቂት መድኃኒት ለጽኑ ደዌ ሕይወት የሚሰጥ ከታላቁ ኃጢአት ለመዳን ምክንያት የሚሆን ለታናሹ ኃጢአት በመቆም ነው። እነሆ እንዲህ ያለ ሰው ሥራውን አከናወነ። ከመነኮሳት አንዱ ታናሽ ጾር እንደተነሳበት ተናግሯል። ጾርነቱም ለሰውነቱ ታወቀችው። ጾሩን ፈጥኖ አወቀው፣ ሰውነቱንም ገሰጻት። ይህን የሰሙ ሰዎች ግን ዘበቱበት። ንጽሕናና ክርስቶስን መምሰል ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ። እንግዲህ የሚጥል ሰውን የጣለ አይደለም፣ መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔርን ነው እንጂ። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 3። መዝገበ ቃላት ላይ ንጽሕና የሚለውን ቃል የተረጎመው ያለምንም ሌላ ነገር ምንም ጉዳይ ከመጥፎ ነገር ወይም ከኃጢአት ጋር ሳይቀናጁ ንጹሕ ሆኖ መገኘት በማለት ነው። ሐዋርያው ቅዱስ ጳውሎስ የተናገራቸው ቃላት ውስጥ ግን ትኩረት ሊሰጥባቸው የሚገባቸው ሁለት አረፍተ ነገሮች አሉ። እነዚህ አረፍተ ነገሮች ደግሞ ንጽሕና የሚለውን ቃል ትርጉም ለመደንገግ ይረዱናል። የመጀመሪያው ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ የሚለው ሲሆን፣ ሁለተኛው ደግሞ እንግዲህ የሚጥል ሰውን የጣለ አይደለም፣ መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔርን ነው እንጂ የሚለው ቃል ነው። እዚህ ላይ አንድ ሰው እንዲህ ብሎ ሊጠይቅ ይችላል፣ የኛ መቀደስ ለምን የእግዚአብሔር ፈቃድ ሆነ? እኛ ንጽሕናን ስንጥል የጣልነው እግዚአብሔር ራሱን እንጂ ሰውን እንዳልሆነ ተደርጎ የሚቆጠረው ስለምንድን ነው? እግዚአብሔር በእኛ ንጽሕና እጅግ የሚደሰተው ለምንድን ነው? እግዚአብሔር በነጻነት እንድንኖር የማይፈቅድልን ለምንድን ነው? ይህን የቅድስና ሕይወት የመምራት ጥቅምስ ምንድን ነው? እግዚአብሔር ለልጆቹ ንጽሕና ለምን ትኩረት እንደሚሰጥ ለመግለጽ አንድ ቀላል ንጽጽር ብናቀርብ ሊረዳን ይችላል። አንድ እናት ልጅ በወለደች በመጀመሪያ ቀን ሐኪሙ ልጁ እናቱን በመምሰሉ ላይ የገዛ አስተያየቱን ይሰጣል። ይሁን እንጂ ይህ ነጥብ በልጁ አባት ላይ የቅናት መንፈስ ሊያሳድርበት ይችላል። እርሱ ሲመኝ የነበረው ልጁ እርሱን እንዲመስል ነውና። የወላጆቹ ውርርድ የሚጀምረው እዚህ ላይ ነው። እያንዳንዳቸው ልጁ እርሱን ወይም እርሷን እንዲመስል ስለሚመኙ። እነዚህ ተመሳሳይ የወላጆች ፍቅር ስሜቶች የእግዚአብሔር ወላጃዊ ፍቅር ጥላ ናቸው። እያንዳንዳቸው እንዲህ ባለው መንገድ ውስጥ ለማየት የሚፈልጉት ልጃቸው የእነርሱ አምሳል መሆኑን ነው። በሌላ ቃል እነርሱ የሚያተኩሩት በሞራላቸው በዋጋቸው ላይ ነው።
ይህ የሚመጣው በልጅና በወላጅ መካከል መመሳሰል ላይ ነው። አዎ እኛ ይህን ሁኔታ በነጻ ፈቃድ ያለምንም ቅራኔ የሚከውን ንጹሕ የጋራ ፍቅር ውጤት ነው እንላለን። ፍቅር የአባትን ፍቃድ ከልጅ ፍቃድ ጋር አንድ ያደርጋል። ስለሆነም ይህ የእግዚአብሔርና የሰው ልጅ ፈቃድ አንድ ፈቃድ ነው። የዚህ ውጤትም የእግዚአብሔር ልጆች ጨዋና የተከበሩ ሰዎች መሆናቸው ብቻ ሳይሆን መንፈስ ቅዱስ የሚያደርባቸው ቅዱሳን አብያተ መቅደሶች በመሆን የእርሱን መልክ ስለሚገልጡ ነው። ከአዳም ውድቀት በኋላ በፍጥረቱ በሰው ላይ የተገለጠው የእግዚአብሔር መልአክ ጎስቁሏል። ይሁን እንጂ አዲሱ አዳም መድኃኒታችን ኢየሱስ ክርስቶስ በሰዎች ጎስቁሎ የነበረውን መልክ ወደ ቀደመው ሁኔታ መልሶታል። ለሰማያዊ አባት የሚሆነውን አዲሱን የልጅነት መንገድ በማስገኘት ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በላከው መልእክት ውስጥ በአዲሱ ተፈጥሯችን የእግዚአብሔር ልጆች መሆናችንን መንፈስ ቅዱስ በልባችን ውስጥ ማደሩን በታላቅ አጽንዖት የሚገልጹ ቃላትን ጽፎ እናነባለን። እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ኤፌሶን ምዕራፍ 2 ከቁጥር 10። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና እግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና ምጻተኞች አይደላችሁም። በሐዋርያትና በነቢያት መሠረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ለመሆን ትሰራላችሁ ይላል። ሁላችን የእግዚአብሔር ልጅን በማመንና በማወቅ ወደሚገኝ አንድነት ሁሉም ሰው ወደ መሆን ክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎት ለመስራትና ለክርስቶስ አካል ሕንጻ ፍጹማን ይሆኑ ዘንድ ኤፌሶን 4 ከቁጥር 12። እነዚህ ሐሳቦች የቅዱስ ጳውሎስ የሃይማኖት ትምህርት ላይ ጥልቅ ነገሮችን ፈጥረዋል። ሳውል ወይም ቅዱስ ጳውሎስ ክርስቲያኖችን በሚያሳድድበት ጊዜ ስለ እምነቱ ቢጠይቅ ኖሮ እንዲህ በማለት ይመልስ ነበር። እኔ ጻድቅ ሰው ነኝ፣ ሕግን አውቃለሁ፣ የብሉይ ኪዳንን ትንቢቶችን በቃሌ ሸምድጃቸዋለሁ፣ ጾማለሁ፣ እውነተኛ ቀናተኛም ነኝ፣ ጎበዝ አቅና ሊቅ ነኝ። ቅዱስ ጳውሎስ የተነሳውን ኢየሱስ ክርስቶስ ሲያገኘው ግን ሙሉ ለሙሉ በተሳሳተ መንገድ ላይ መሆኑን አውቋል። በመሆኑ እግዚአብሔር ልጅ በመሆን ከእግዚአብሔር ጋር አንድ ለመሆን ይናፍቅ ጀመር። ክርስቶስ አምሳያ ለመሆን አንድ አማኝ የመድከም ስሜት ሲሰማው ወይም ከዝሙት ከሴሰኝነት ጋር በሚያደርገው ውጊያ ውስጥ ኃይሉ ሲበዛበት እርሱ የእግዚአብሔር ልጅ መሆኑን ለማወቅ ይፈልጋል። እርሱ በንጽህና የውጊያ አውድ ውስጥ በራሱ ኃይል ብቻ ለመቆም የሚፈልግ ከሆነ ይሸነፋል። እግዚአብሔር መንፈስ ጋር የሚቆም ከሆነ ግን ያሸንፋል። አንድ ሰው ልጅነቱ ለእግዚአብሔር መሆኑን ካወቀ በእግዚአብሔር ጸጋ አማካኝነት ንስሐ ይገባና መንገዱን ይቀይራል። ከዚህ በኋላም ንጽህና ለሕይወቱ ተፈጥሯዊ ሕግ መሆኑን ይገነዘባል። የእግዚአብሔር ልጅ መሆኑንና የኢየሱስ ክርስቶስ የአካሉ አንድ ብልት መሆኑን ከዘነጋ ግን የእርሱ ተፈጥሯዊ ሕግ የሚሆነው ግብረ ገብነት የጎደለው ጾታዊ ግንኙነት ይሆናል። በሌላ አገላለጽ ንጽህና ወይም ቅድስና ለአንድ ክርስቲያን የራሱ አይደሉም። በመስቀል ላይ ሞቶ ከተነሳ በኋላ መንፈሱን በመላክ ቤተክርስቲያንና የእርሷ አባላት የሆኑትን ያነጻው የኢየሱስ ክርስቶስ እንጂ። ቅዱስ አውግስጦስ ከመለወጡ በፊት አባቱ መጥፎ ሥራዎችን እንዲሠራ ያስገድደው ነበር። ዝሙትና ሌሎች ተዛማጅ ድርጊቶችን ንስሐ በሚለውና
የራሱን ኃጢአት በተናዘዘበት መጽሐፍ ውስጥ የአንድ የወርዶ በላዎች ቡድን መሪ ነበር። እርሱም የጎረቤቶቹን የፓን ፍሬዎች እየሰረቀ ለእሪያዎች ያበላ ነበር። ቅዱስ አውግስጦስ ፍሬዎቹን የመብላት ምኞት አልነበረውም። የወሮ በሎች ቡድን መሪ ሆኖ ሌሎች ጓደኞቹን ለስርቆት የሚያሰማራና ከነርሱ ጋር ሆኖ የመስረቅ ፍላጎቱን ለማሟላት እንጂ ቅዱስ አውግስጦስ ለ12 ዓመታት ያክል ከሕግ ውጭ ከወለደው ወንድ ልጁ ጋር የኖረው እንዲህ ባለው ግልጽ ግንኙነት ውስጥ ነበር። ይሁን እንጂ ቅዱስ አውግስጦስ ንስሐ ለመግባትና እግዚአብሔር አምላክ እውነተኛውን የቅድስናና የንጽህና ሕይወት እንዲያድለው በመመኘት በየዕለቱ ወደ እርሱ ይጸልይ ነበር ተብሎ ይነገር ነበር። ይህንም ቢያደርግም በመጀመሪያ ፍላጎቶችን ማሟላት ስላለብኝ ይህን ነገር ዛሬ አድርግብኝ ይል ነበር። እርሱ ይህን ሕይወት ለመምራት ገና እርግጠኛ አልነበረም። ከዕለታት አንድ ቀን ግን ስለ ታላቁ አባት ስለ ቅዱስ እንጦንስ ሰማ። ከዚያም እርሱ ፈላስፋ ሆኖ በንጽህናና በቅድስና መኖር ሳይችል አንድ ተራ የቅብጥ ሰው ያለምንም የትምህርት ማስረጃ ታላቅ መሪ በመሆን እንዴት ሰዎችን ወደ እግዚአብሔር መንግሥት ሊስብ ቻለ በማለት ተደነቀ። ይህ ሁኔታ ያስከተለውም ቅዱስ እንጦንስ ከአንዲት ዛፍ በታች ተንበርክኮ ንስሐ እንዲገባ ማድረጉ ሆነ። ቅዱስ አውግስጦስ በጥልቀት ሲያለቅስ የተመለከተው ጓደኛው ኤልጵዮስም ንስሐ ገባ። ወደ እርሷ ዘውትራ ትመጣ የነበረች ዘማዊት ሴት የሕይወት መንገድ ሙሉ ለሙሉ መቀየሩን ስትመለከት ተደነቀች። እርሷ የቤቱን ደጃፍ ስትቆረቁር ስለሰማ ማንን እንደምትፈልግ ሲጠይቃት በመገረም ውስጥ ሆና አውግስጦስን ነው ብላ መለሰችለት። እርሱም አውግስጦስ ሞቷል አላት። እርሷም የምሰማው የአውግስጦስን ድምፅ ነው አለች። አውግስጦስም አውግስጦስ ሞቷል፣ በእርሱ ውስጥ የሚናገረው ክርስቶስ ነው ብሎ መለሰላት። ከዚህ በኋላ እርሷ ንስሐ ገብታ ታላቋ እናት ተብላ ለመጠራት ስትበቃ እርሱ ደግሞ ታላቅ አባት በመሆኑ ብዙዎችን በማጽናናት ወደ ቅድስና ሕይወት ሊመራ በቅቷል። ንጽህና በሙሴ ሕግ ውስጥ ምን ይመስል ነበር? በኦሪት ዘሌዋውያን መጽሐፍ ውስጥ ለመስዋዕት በሚረጭ ደም አማካኝነት ሕግጋቱና ሥርዓቱን እንደሚቀደሱ እንማራለን። ከዚህ በተጨማሪ ብዛት ያላቸው የሰውነትና የንዋየ ቅድሳት የማንጻት ሕግጋት አሉ። የማንጻትና የንጽህና ዓላማ በዚሁ ተመሳሳይ መጽሐፍ ውስጥ ተገልጧል። እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሆኑ፣ እኔ ቅዱስ ነኝና። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሆኑ፣ እኔ እግዚአብሔር ቅዱስ ነኝና ለእኔም ትሆኑ ዘንድ ከአሕዛብ ለይቻችኋለሁና ቅዱሳን ትሆኛላችሁ። ዘሌዋውያን 14 ቁጥር 44። መታገልና ለሥጋ ምኞቶች መሸነፍ። የሥጋ ምኞቶችን በመቃወም በሚደረግ ሙሉ ትግልና የሥጋ ምኞቶችን በመቃወም በሚደረግ ባዝመመ ትግል መካከል አንድ ግልጽ የሆነ ልዩነት ሊኖር ያስፈልጋል። ክፍለ ወጣቶች ሳላችሁ መጥፎ በሆነ ሐሳቦች መጠቃታችሁ ግድ ነገር ነበር። በዚህ ጊዜ እንዲህ ያለው ሁኔታ የተለመደ ነገር ነው የሚል ስሜት ይሰማችኋል። ጥቃቶቹም ከሰይጣን የሚመጡ ውስጣዊ ጥቃቶች መሆናቸው ይታወቃችኋል። በሥጋው ምኞቶች አማካኝነት በሚመጡ በእነዚህ ጥቃቶች ውስጥ የቅድስት ሥላሴ ሥራ እንደሚያስፈልጋችሁ ታውቃችኋል። በዚህ ጊዜም ከእግዚአብሔር አብ፣ ከእግዚአብሔር ወልድና ከእግዚአብሔር መንፈስ ቅዱስ ጋር ኅብረት በመፍጠራችሁ ሐሴት ታደርጋላችሁ። ይህ አክሊል የመቀዳጀት አንዱ ምክንያት ነው። ስለዚህ እነዚህን የሥጋ ምኞቶች አትቀበሏቸው። ወደ ኢየሱስ ክርስቶስ ሸሽታችሁ በመሄድ በእርሱ ውስጥ መጠለያችሁን አግኙ።
በስጋ እስካላችሁ ድረስ በመንፈሳዊ ውጊያዎች ውስጥ አሸናፊ ለመሆን ታገሉ። በልባችሁ ውስጥም ውጊያ ካለም ተሸናፊነት አይሰማችሁ። ይልቁንም የመድኃኒታችን የኢየሱስ ክርስቶስ ሕያው አባልና እውነተኛ ወታደሮች መሆናችሁ ታወቃችሁ። በዚህም እናንተን የሥጋ ስሜቶች ባሪያዎች ለማድረግ የሚሞክሩትን ተቃዋሚ ኃይላት ትዋጓቸዋላችሁ። ቅዱስ ጳውሎስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በማለት ተናግሯል። እኔ አልችልም የምትል ከሆነ በሕይወት ውስጥ ለሚሠራው ለእግዚአብሔር ኃይል ሥራ እንቅፋት ትሆናለህ። በአንተ ውስጥ የሚሠራውን ድንቅ የመንፈስ ቅዱስ ሥራ ትሰነጋለህ። ይህን በማድረግም መንፈስ ቅዱስን ትቃወማለህ፣ ስለ ድካምም እርሱን ትከሰዋለህ። እናንተ በእግዚአብሔር ዓይኖች ፊት እጅግ የተከበራችሁ ሰዎች ናችሁ። እርሱ ለእናንተ ሕጉንና ነቢያቱን የላከላችሁና የድነታችሁ መንገድ ያዘጋጀላችሁ አምላክ ነው። እግዚአብሔር አምላክ ሥጋችሁንና ነፍሳችሁን በገነት ውስጥ ሊያከብርላችሁ ይፈልጋል። ንጽሕና ማለት ስሜቶችን ማጥፋት ማለት አይደለም። ራስን ስሜታዊ ሰው ሆኖ ካገኘኸው ተስፋ አትቁረጥ። ስሜቶች ከእግዚአብሔር የተሰጡ ስጦታዎች ናቸው። እነዚህ ስሜቶች ከተቀደሱ በክርስቶስ ውስጥ ለመኖር ይረዱናል። ስሜታዊ ሰዎች ካልሆናችሁ እግዚአብሔርንም ሆነ ፍጥረታቱን ልትወዱ አትችሉም። ንጽሕና ማለት ከእግዚአብሔር የተሰጡትን እነዚህን ስሜቶች ማጥፋት ማለት አይደለም፣ ውስጣዊና ውጫዊ ኃይላቸውን ሁሉ መቀደስ ማለት እንጂ። አሁን እዚህ ላይ ስንደርስ መቀደሳችን የእግዚአብሔር ፈቃድ መሆኑን እንረዳለን። በሰውነታችሁ ውስጥ አንዳች የሚረክስ ብልት የለም። ሙሉ ለሙሉና ያለ ምንም ርኩሰት የተፈጠሩት በእግዚአብሔር ነውና እኛ የእግዚአብሔር ፍጥረት ስለሆን እርሱ እኛን መልካም አድርጎ ስለፈጠረን መልካም እረኛችን ነው። ንጽሕናና የሰውነት የሥጋ መቀደስ የሌሎች ሰዎች ሰውነት ለአንተ ደስታ ማስገኛ መሳሪያ አድርገህ አትጠቀምበት። እግዚአብሔር አንተን እንዳዳነ እርሱንም አድኖታልና። ቅዱስ አውግስጦስ እንደተናገረው እኛ ሁላችን በክርስቶስ ወንድሞችና እህቶች ስለሆን ሌላውን ሰው የደስታ ማግኛ መሳሪያ ነው ብለን ልናስብ አይገባንም። እናንተ ያከበራችሁት ሰው እርሱ ወይም እርሷ አንድ ቀን ካንተ ጋር ይከብራሉና። ፍቅርና የሥጋ ምኞት ዝሙት። በሥጋ ምኞትና በፍቅር መካከል ልዩነት አለ። ፍቅር ማለት ሌሎች ሰዎች ክብርና እድገት ሲባል ራስን ለነርሱ አሳልፎ መስጠት ማለት ነው። የሥጋ ምኞት ማለት ግን በእኛ ዘንድ ያለውን ከፍተኛ አመለካከት ለማስደሰት ስንል ሌሎች ሰዎችን የደስታ ምንጭና የሥጋ ፍላጎቶች ማግኛ መሳሪያ አድርጎ መጠቀም ማለት ነው። ውድ ምክረ ቅዱሳን ቤተሰቦች ለእግዚአብሔር ፍቃድ ለዛሬ ያቀረብኩላችሁ አጠር ያለው መንፈሳዊ ምክር ይሄን ይመስል ነበር። በቀጣይ የውስጣዊ ሰው ንጽሕና ምን ማለት እንደሆነ ሰፋ ባለ መልኩ ይዤላችሁ ቀርባለሁ። የሰማነውን በልቦናችን ያሳድርብን። የሰማነውን ወደ ሕይወታችን አስገብተን ተግባራዊ እናደርግ ዘንድ እግዚአብሔር ይፍቀድልን። ወደ ፈተና ከመግባት እግዚአብሔር ይሰውረን። ቅዱሳን አማላጅነት፣ የቤታችን የቅድስት ድንግል ማርያም ምልጃና ጸሎት፣ የመላእክት ተራዳኢነት አይለየን። አሜን።